ባለቤቴ ላይ ማገጥኩበት ትላለች። ይሄ ትንሽ ይለያል መሰለኝ ከሌሎቹ። የምኖረው ባህር ዳር ውስጥ በምትገኝ ትንሽ የታውን ነገር አግብቼ ከባለቤቴ ጋር ነው። ቤተሰቦቼ የሚኖሩት አዲስ አበባ ሲሆን እኔም ተወልጄ ያደግኩት እዛው ነው። በእርግጥ ትንሽ ከቤተሰቤ ርቄያለሁ፣ ግን ባለቤቴን በጣም ወደው ስለነበር እሱም ስለሚወደኝ መራቁ ተመችቶኛል። ሰፈራችን በጣም ደስ ይላል፣ አረንጓዴ ነው፣ ዛፎች እጅብ ብለው አሉ። ከምንም በላይ ደግሞ ወርቅ የሆኑ ጎረቤቶች አሉ። በጣም ደስተኛ ነኝ። ባለቤቴን በጣም አፈቅረዋለሁ፣ እሱም ያፈቅረኛል። ከስራ ሲመለስ እራት እሱ ነበር የሚያዘጋጀው። ሁሌ እንደሚወደኝ ይነግረኛል። አበባዎች ቤት ሲገባ ያመጣልኛል። አብረን ወክ እናደርጋለን። በቃ ምን አለፋሽ ባዬ፣ እዛ ፊልም ላይ የምታየው ሮማንቲክ ድራማ እኛ ጋር በእውን ነበር ትላለች። 2 ዓመት በትዳር ቆይተን የመጀመሪያ ወንድ ልጃችንን ዱብ አደረግነው። በጣም ደስተኞች ነበርን። አንድ ያጣላልና ሁለተኛ ቆንጆዬ ድንቡሽቡሽ ልጅ ደግሞ በአመቱ ደገምኩኝ። ቤታችን የበለጠ ደስታና ሞቅ እያለ መምጣት ጀመረ። ከልጆቻችን ጋር እናበስላለን፣ እንጫወታለን፣ ወደ መዝናኛ ቦታም እንወጣለን። እኔና የባለቤቴ ፍቅር ራሱ ከልጆቹ በኋላ እጥፍ ድርብ የሆነ ያህል እየተሰማኝ መጣ። ጠዋት ጊዜን የማሳልፈው ከልጆቼ ጋር ቤት ውስጥ ነው። እነሱም ማጫወት፣ ቁጥርና ፊደል ማስተማር፣ ምግብ ማብሰል በቃ የቤቴን ስራ እሰራለሁ። ባለቤቴ ስራ ይበዛበታል፣ ባንክ ቤት ነው የሚሰራው እና ሁል ጊዜ እዛ ነው የሚውለው። የመጀመሪያው ወንዱ ልጄ 5 ሴቷ ደግሞ 3 ሆነውልኛል። ይህን ጊዜ ባለቤቴ ቀስ በቀስ ነገሮች መለዋወጥ ጀመሩ። እንደ ድሮ ከኛ ጋር እራት ማብሰል ይቅርና መብላት አቆመ። ከኔ ጋር መሳቅና መጫወት አቆመ። የደከመው አንዳንድም የተናደደ ይመስለኝ ጀመር። ሁሉም ነገር ደህና አይመስልም። ምን እየተፈጠረ ነው ስለው ደህና ነኝ አትጨነቂ ይለኛል። መጀመሪያ አምኜው ነበር። የስራ ጉዳይ ነው፣ ጊዜ ፈልጎ ነው ምናምን ብዬ ሂባዬ በጣም ጨንቆኛል። እንደ ድሮ አይደውልም። ያ በፍቅር የሚያየኝ ሰው አሁን አጠገቤ የለም። በጣም ናፍቆኛል። አንድ ቀን የኮቱ ኪስ ውስጥ ደረሰኝ አገኘሁ። በከተማዋ የሚገኝ ትልቅ ሆቴል ውስጥ የተያዘ ሩም ደረሰኝ። ስሙ በ2 ሴቶች ስም ነው የተያዘው። ግራ ገባኝ። ሆቴል ውስጥ ምን እንደሚሰራ አላውቅም። ልቤ ዘለለ፣ እጆቼ ተንቀጠቀጡ። እስኪመጣ ጠበኩት። በጣም መሸ፣ ግን አልመጣም። በሁለተኛ ቀን አምሽቶ ሞቅ ብሎት መጣ። ደረሰኙን እያሳየሁት ይሄ ምንድን ነው ስለው የስራ ጉዳይ ነው አንቺን አይመለከትሽም ብሎኝ ክፍሉ ገባና ቆልፎት ተኛ። ያን ቀን ልቤ ተሰበረ። ሶፋ ላይ እያለቀስኩ ነበር የተኛሁት። ጠዋት ላወራው ስነሳ ከቤት ወጥቶ ነበር። ስልኳ አይሰራም። በቃ መተከዝ፣ ማልቀስ፣ መበሳጨት፣ ግራ መጋባት፣ መነጋገር መፈለግ ሆኑ ስሜቶቼ። ራሴን በልጆቼ ለመደበቅ ሞክራለሁ። ከነሱ ጋር ነው ብዙ ጊዜን የማሳልፈው። ትምህርት ቤት ከሸኘኋቸው በኋላ የሌሎችን ጥንድ ወላጆች ሳይ የኛ ፍቅር ጊዜ ትዝ ስለሚለኝ የበለጠ ደማለሁ። ግን ሂባ ይቺ ናት ላይፍ፣ የሆነ ጊዜ ትከፍያለሽ። እንዲህ እያለ ከአመት በኋላ ባዶ ሆኜ አሳለፍኩ። አንድ ቀን ሱፐርማርኬት ገብቼ እቃ እየገዛው ለምንድን ነው ግን ትዳርን እንድንፈራ የሚያደርጉ ታሪኮችን ማዳምጠው? እሺ። አንድ ቀን ሱፐርማርኬት ገብቼ እቃ እየገዛው የሃይ ስኩል ጓደኛዬን አገኘሁት። በጣም እንቀራረብ ነበር። አሁን ላይ ተለውጧል። ሃይ ኦኬ፣ እዚህ ጋር ስም ጠፍታለች። ሃይ ብሎ የራሷን ስም የጠቀሰችልኝ አለኝ። እንዴት ነሽ አለኝ በሞቀ ፈገግታ። በጣም ተገርሜ ነበር። ደህና ነኝ አልኩት በደከመ ድምፅ። አትመሲም፣ ደህና ነሽ? ራስሽን ነው ያመመሽ አለኝ። ደህና ነኝ ብዬ በመልስለት ደስ ይለኝ ነበር፣ ግን አላውቅም አልኩት። ኢትስ ኦኬ፣ እንደ ድሮሽ ጠንካራ ሁኚ እሺ፣ የምትፈልጊው ነገር ካለ ኤኒታይም ብሎ ተለያየን። ውስጤ ቀረ። እንደ ድሮሽ ጠንካራ ሁኚ፣ ሰው ያስፈልገኛል። እዚህ ጋር የልጁን ስም ጠቅሳለች። ስም እንጥራለት አሁንም ያኔ እዮብ ብዬ። እሺ አሁን ስም እንጥቀስለት። እዮብ ይሁን በቃ ይሄኛው። እዮብ ፈርዶብሃል። ጠንካራ ሁኚ፣ ሰው ጠንካራ ሁኚ ያለኝ ነገር ቀረ ውስጤ። ሰው ያስፈልገኛል። እዮብ ደግሞ በጣም ጥሩ ልጅ ነው። እዮብ አይደለም ስሙ ኦብቪየስሊ፣ እዮብ ብዬው ነው። በጣም ጥሩ ልጅ ነው። በቃ የሚያዳምጠኝ የሚረዳኝና የሚመክረኝ። ቤተሰቦቼ እንደ ሁሌው ደስተኛ ፍልቅልቅ ነው የሚመስላቸው። እኔ ግን ይኸው አመት ሞላኝ፣ አመት ከምናምን ሆነ፣ ግን በጣም ለውጦኛል ትላለች። እኔ የምለው በነገራችን ላይ እስቲ ኮፒ ሊንክ አድርጉ። እያዳመጣችሁ ኮመንት ላይ ታነባላችሁ፣ ግን ኮፒ ሊንክ አታደርጉም። ኮፒ ሊንክ አድርጉልኝ። ከተመቻችሁ ፎሎ አድርጉ። እኔ ብዬ አላቅም፣ አድርጉ እስቲ ፕሊዝ፣ ላይክ ምናምን ነገር። እሺ እንቀጥል። ቤተሰቦቼ እንደ ሁሌው ደስተኛ ፍልቅልቅ ነው የሚመስላቸው። ይሄ 1 አመት ከምናምን በጣም ለውጦኛል። ከሳምንት ምናምን በኋላ ድጋሚ
ከኢዮብ ጋር ተገናኘን። አጋጣሚ ነበር ካፌ ውስጥ ተቀምጦ እኔ ደግሞ ለልጄ ኬክ ልገዛ ስገባ ያየሁት። እጁን አውለብልቦ ጠራኝ። ብቻውን ስለነበር ሄጄ ተቀመጥኩ። አወራን፣ ያው ኖርማል ወሬ፣ በተለይ ስለ ትንሿ ሰፈራችን እንዴት እንደመጣ፣ ስለ ልጆቻችን ምናምን። ኦኬ እሱ አግብቷል ማለት ነው። እሱም አግብቷል፣ ግን አይ ዶንት ኖ ዘ ሪዝን ተፋቷል። በጣም ይወዳት እንደነበር ከፊቱ መረዳት ይቻላል። ኦብቪየስሊ ንገረኝ ብዬ አላስጨነኩትም። እኔም ስለ ራሴ ምንም አላልኩትም። የእሱ ብዙ ስለቆየ ረስቶታል። እናም የራሱ ህይወት ውስጥ ነው። የኔ ግን አሁንም አለሁበት፣ አሁንም ድረስ እየኖርኩት ነው። አንድ ቀን ቤት ውስጥ ሻወር እየወሰድኩ ስልኬ ሜሴጅ ሲገባ ባለቤቴ በአጋጣሚ ያየዋል። ኢዮብ ነበረ። አንገናኝም ብሎ ነው የጻፈው አለች። ከሻወር ስወጣ ማን እንደሆነ እየጮኸ ጠየቀኝ። ገና ባኞ ቤት ውስጥ ስለነበርኩ ማንም ጓደኛዬ ነው ስለው ምን ማለት ፈልገሽ ነው ምናምን ብሎ ሲያንባርቅብኝ፣ ለመጀመሪያ ጊዜም እንደዚህ እየጮኸብኝ ስለነበር ደንግጬ አዳልጦኝ ወደኩ። ስነቃ ሆስፒታል ነበርኩ። በጣም አልተጎዳሁም። ትንሽ ራሴን አሞኝ ነበር። ባለቤቴ አጠገቤ ነበር። መነሳቴን አላየምና እያለቀሰ እባክሽ ጥለሽኝ አትሂጂ፣ ምንም አትሆኝብኝ፣ በጣም ነው ማፈቅርሽ፣ ሁሌም ያንቺው ነኝ እያለ እጄ ላይ ተኝቶ ያለቅሳል። አይኔ አልገባኝም። ሆጋ ምሽ አይኔን እንደጨፈንኩ ሰማዋለሁ፣ ግን ምንም ስሜት የለኝም። በቃ ልቤ ቀዝቅዟል። አፈቅርሻለሁ የሚለውን ድምፁን ስሰማ ውሸታም አልኩት። አይኔን እያየ ይቅርታ አድርጊልኝ አለኝ። ማረፍ ፈልጋለሁ፣ እባክህ ውጣልኝ አልኩት። ግራ ገባኝ። ከመቼ ጀምሮ ጭንቅላቴ ሲመታ መገለባበጥ ጀመረ ወይስ እንዴ ምናምን እያልኩ አላመንኩም። ከመቼ ጀምሮ ነው እንዲሆነው? ልጆቼ ሳይ ነበር የተረጋጋሁት። ቤት ውስጥ እረፍት ላይ ነበርኩ። ባለቤቴ ስራውን ትቶ ሽርጉድ ይላል። ምግቡን ይሰራል፣ ልጆቹን ትምህርት ቤት ይሸኛል፣ ሻይ ያፈላልኛል። ከዛ በኋላ መጥቶ አጠገቤ ይቀመጣል። ሊያወራ ፈልጓል፣ ግን እኔ ላወራ በፈለኩበት ሰዓት የት ነበር? እነዛ ብቻዬን ያነባኋቸው ፊቱ ቆሜ ያልተፈጠርኩ ያህል አልፎኝ ሲሄድ የተሰማኝ ስሜት ተመላለሱ። አሁንም አፈቅረው ይሆን እያልኩ አሰብኩ። አንድ ቀን ልጆቹን ሸኝቶ ከመጣ በኋላ አጠገቤ ተቀመጠ። ብዙ አመንትቶ ስሜን ጠራ። አይኑን አየሁት። እመኚኝ፣ አሁንም እኮ አፈቅርሻለሁ። የተፈጠረውን እንድትረሹ አልጠይቅሽም። ይቅርታ ብቻ አድርጊልኝ፣ ሁሉም ይስተካከላል፣ ቃሌ ነው አለኝ። እምነት አጥቻለሁ፣ ግን ደግሞ ግራ ገባኝ። እሺ እናያለን አልኩት። እሺ አለኝ አንገቱን ደፍቶ። ከዛ ያ ሰውዬ ግን ማን ነው? ቅር ካላለሽ አለኝ። አንተ በሌለህ ሰዓት ያዳመጠኝና ይረዳኝ የነበረ ጓደኛዬ ነው አልኩት። ምንም በእርግጥ የለንም ታውቃላችሁ፣ ግን ያው ትንሽ ይቃጠል ብዬ ነው ትላለች። ያንን ቦታዬን መልሼ ማግኘት እችላለሁ ብሎ ጠየቀኝ። ረስተኸኝ ትተኸኝ ሌላ የት ነበርክ? እውነት ይህንን ትዳር ትፈልገዋለህ? ለምን ተመለስክ አልኩት። ገና ሳይመልስ መልሱን አልፈልግም፣ ሌላ ጊዜ እናወራለን፣ አሁን መተኛት ብቻ ነው የምፈልገው ብዬ ገብቼ ተኛው። እያለቀሰ እንደነበር ከሳሎኑ ድምፅ ይወጣል። አሳዘነኝ፣ ግን ደግሞ እኔስ? አስቢው ሂባ፣ አንቺ ትንሽ ከባድ ናት። አስቢው ሂባ፣ እኔስ? ያ ሁላ እንባዎቼ፣ እነዛ ቀናቶች ይረሳሉ? በቃ እሱም እኔን መርሳት በተቻለው መጠን ያግዘኛል ምናምን። የሆነ ዘፈን አለ እንትን ላይ ሊትል ልዩ ነው ምናምን ነገር I can forgive you ምናምን forgetting is the harder fight ምናምን ነገር የሚላላ እሱ ነው ትዝ ያስባለኝ ምናምን። ግን ለእኔ ጭራሽ አስጨንቁኝ ጀመሩ። ከዚያ በኋላ የልጆቻችን ትምህርት ቤት ለክረምት እረፍት ሲዘጋ እኔም ከሱ ለመራቅ ብዙ ለማሰብና ለመወሰን ለሱ ሙሉ ነፃነት መስጠት ስለፈለኩኝ አድርጌ ማላቀውን ቤተሰቦቼን አፈቁኝ ብዬ እና ልጠይቃቸው ፈለጋለሁ ከልጆቹ ጋር ብዬው ወጣሁ። እንደ ድሮ ስላልሆንኩ ሊያስቆመኝ ሆነ፣ አብሮ ሊመጣ አልቻለም። እኔም ያንን ነው የምፈልገው። አሁን አዲስ አበባ ከቤተሰቦቼ ቤት ነኝ። በጣም ናፍቃችሁኛል፣ ልጆቼን በደንብ ጥገባቸው ብዬ ይኸው እዚህ ከሆንኩ 15 ቀን አለፈን። ሂባዬ ምን ትያለሽ? ስለሱ አስባለሁ። ምን ማድረግ እንዳለብኝ አላውቅም። ይቅርታ ላረግ እችላለሁ፣ ግን ልረሳ አልችልም። what did I say? I can forgive you but forgetting the harder fight የሚል ዘፈን አለ። ስለሱ ከጠየቅሽኝ በቀን 3 ጊዜ በላይ ይደውላል። ማታ ማታ ልጆቹን ላናገር በሚል ሰበብ ቪዲዮ ኮል ይደውላል ምናምን።
እንድመጣ እየለመነኝ ነው። እኔ አሁን ላይ ከበፊቱ ተረጋግቻለሁ። ወይ ደቂቃ ሊያልቅ ነው ግን አሁንም እርግጠኛ አይደለሁም። ምክንያቱም ያ ያሳለፍኩት ከባድ ጊዜ ውስጥ ያሉ ብዙ ጥያቄዎች አሉኝ። ካወራሁት ግን የማይሆን እና ምፈራውን ነገር ይለኛል ብዬ ሰጋው። ምን ትይኛለሽ? ተመልሼ ላዋራው የሚለውን ልስማ ግን ገብቶሻል። 10 ደቂቃው አለቀና ብቾክልም አልጨረስኩትም። ምን ትይኛለሽ? ተመልሼ ላዋራው የሚለውን ልስማ ግን ገብቶሻል። ማይሆን ነገር አድርጎ ከነበር ቤተሰቤን ላጣው ነው። ልጆቼም ያለ አባት ሊያድጉ ነው። እውነታውን ፈራሁት። ምን ትላላችሁ? ትላለች። እኔ ራሴን ነገር ነግሬሻለሁ። አሁን ደግሞ ለእናንተ እድሉን ሰጥቻለሁ። ኮሜንት ላይ ጻፉላት። ምን ይሻላታል? ያስፈራል። በሷ ቦታ ሆነን ስናስበው ያስፈራል። መልሱን ካወሩ መልሱ መመለስ አይቀርም። እውነታውን ማወቅ ፈራች። እውነታውን ካወቀች ያው ቤተሰቧ ልታጣ ነው። ልጆቿም ያላባት ሊያድጉ ነው። ሶ እኔ ኦብቪየስሊ ምላት መልስ ይታወቃል። እናንተም እስቲ የምታስቡትን የራሳችሁ ኤክስፒሪየንስ ካላችሁ ምናምን tell her this was her story. It was good. Bye. ግን ትዳርን እንድንፈራ የሚያደርግ ታሪክ ነው አለው። የሆነ ሰዓት ላይ ሰው ሲለወጥብሽ እኮ በጣም ያስደነግጣል አይደለ? ሶ በጣም እኔ ያስፈራል። ኤኒዌይ ባይ። ያገባ ሰው አፈቀርኩ ትለናለች ባለ ታሪካችን። የምኖረው ሐዋሳ የቤተሰቦቼ ቤት ወርሼ ነው። እናቴንም አባቴንም በአንድ ጊዜ በአደጋ ካጣው 5 ዓመት ሞላኝ። የመጀመሪያዎቹ 3 ዓመታት የህይወቴ ከባድና የሀዘን ዓመታት ነበሩ። የተለያዩ የፍቅር ግንኙነቶች ውስጥ ገብቼ አውቃለሁ። አሁን የማወራሽ ግን ከሌሎቹ የሚለየው ልቤ ፍርጥ እስክትል አፍቅሬው ነበር። ታሪኩ እንዴት መሰለሽ? ሐዋሳ በሚገኝ ትልቅ ሆቴል ውስጥ ሪሰፕሽኒስት ሆኜ ነው የምሰራው እና የሆነ ቆንጆ ረጅም ጸይምና ወንዳ አቋም ያለው ስሙን ጠቅሰዋለች እገሌ የሚባል ልጅ ሆቴል ሩም ሊይዝ እኛ ጋር መጣ። ሁሌም እንደሚያውቀኝና የጓደኛ ያህል በሚገርም የተረጋጋ ፈገግታ ሰላም ብሎኝ አለፈ። ራሴን እስክጠራጠር ድረስ አውቀው ይሆን እንዴ እያልኩ ስለሱ ማሰብ ጀመርኩ። ግን ለራሴ ያስገረመኝ አንድ ጸጥታ የተሞላበት ፈገግታ ከሰላምታ ጋር እንደዚህ እንዴት ጭንቅላቴን ይበጠብጠዋል ብዬ ወደ ራሴ ተመለስኩ። ግን እሱ ያንን አልፈቀደልኝም። ቀጣይ ቀን መጣና ስለ ሆቴላችን እንዲሁም የተለያዩ ከስራዬ ጋር የተያያዙ ነገሮችን መጥቶ አዋየኝ። የመጀመሪያ ጊዜ ነው ሐዋሳ ስመጣ እና አንዳንድ ቦታዎችን እየወሰቻት አለማመጅኝም። ለስራ ነው የመጣሁት። ግን ሐዋሳ ቆንጆ ከተማ ናት ሲባል ሰምቻለሁ። እንዳንቺ ባለች ቆንጅዬ ልጅ ደግሞ ልጎበኛት እሻለሁ አለኝ። እምቢ ማለት እችል ነበር እኮ ያንን ቀን ሁሌም የምረግመው። ግን ምን ዋጋ አለው? እሺ አልኩት። ከዛ ቀን ጀምሮ ከሱ ጋር ተለማመድን። በጣም ተግባባን። እያፈቀርኩት መጣው። እሱም ለኔ ያለው ስሜት እንደዛው ተመሳሳይ መስሎኝ ነበር። የመጣው ለስራ ነበር እና ወደ አዲስ አበባ የሚመለስበት ቀን መድረሱን አረዳኝ። በጣም ደነገጥኩ። እሱ ፊት ብዙም ሪያክሽን አላሳየሁትም። እኔ ግን ልቤ ማልቀስ ጀምራ ነበር። ሸኘሁት። ሐዋሳ አስጠላችኝ። እሱን ከማወቄ በፊት ከጓደኞቼ ጋር እና ብቻዬን እንደፈለኩ በሚገርም ጊዜን እያሳለፍኩ ሁሉም ህይወቱን ሲያማርር እኔ ግን ህይወቴን ወድጃት እየፈነጠዝኩባት ያደግኩባትና የኖርኩባት ከተማ ሐዋሳ ያለ እሱ አስጠላችኝ፣ ጨለመችብኝ። ግን ያው ሄዶም በስልክ በሜሴጅ በቴሌግራም እና ኢንስታግራም እናወራለን። 1 ወር አካባቢ አዲስ አበባ ከቆየ በኋላ ናፈቅሽኝ ልመጣ አስቤያለሁ አለ። በጣም ደስ አለኝ። በጣም ደስ ብሎኝ ተቀበልኩት። ያኔ በዚህኛው እኛ ሆቴል ሳይሆን ከሆቴሉ አቅራቢያ ትንሽዬ ባለ 1 ክፍል ቤት ከሙሉ እቃው ጋር ተከራይቶ ነበር። ያው እንደተለመደው የሚገርሙ ህልም የሚመስሉ ቀናትን ማሳለፍ ጀመርን። አንድ ቀን ማታ የሆነ የምነግርሽ ነገር አለ አለኝ። እሺ አልኩት ቅልል አድርጌው። እጄን ይዞ በሚለማመጥ አይን እኔ ባለ ትዳር እና የ3 ልጆች አባት ነኝ አለ። መሬት ተከፍታ ብትውጠኝ የሚባለው አባባል ብቻ ይመስለኝ ነበር። ግን ያንን እኔ ተመኘሁት። ሰማይ ላይ የተደፋብኝ ያህል ነበር የተሰማኝ። ምንም አላልኩትም። ቆሜ ከቤቱ ወጣው። ተከትሎ ይመጣና ግን እኮ አልወዳትም ለልጆቹ እና ለልጆቼ ስል እንጂ ከሷ ጋር አሁንም ያለሁት ለፍቅር አይደለም እያለ ሊያናገረኝ ሞከረ። አሁን ብቻዬን መሆን እፈልጋለሁ። ደህና ደር ብዬው ሄድኩ። ቤቴ ገባሁ። አለቀስኩ። ራሴ በእርጥበት የሚጨመቅ ያህል ነበር የረጠበው። ነገር ግን አይነጋ የለምና ነጋ። ስራ ቦታዬም መጣ። እንደሚወደኝ ይናዘዝ ጀመር። ግን የሚያናድደው ምን እንደሆነ ታውቂያለሽ? ወደዋለሁ እና ተሸነፍኩ። አቀፍኩት። ያው ትንሽ ጊዜን አሳለፍን።
ወደ መጣበት ሄደ። ያኔ እኔን መሆን አልቻልኩም። የድሮ ሳቂታ ፍልቅልቅና ደስተኛ ማንነቴ እየደበዘዘ 80 ጊዜ የእሱን ስልክ መጠበቅ ሆነ ስራዬ። በቃ ሁሌ ስልኬ ላይ ነው የማየው። አሁን ደወለ ወይም ሜሴጅ ላከ፣ ግን ምንም ደስታ የለውም። ቀስ እያለ ልብን ያሳምማል፣ ይዋጋል፣ ይጎዳል። ብዙ አሰብኩ። ሁሉን ነገር ለምታውቀው አንድ ብቸኛ ምርጥ ጓደኛዬ አዋየኋት። አንቺ እኮ ምርጥ ነገር ነው የሚገባሽ፣ ሁለተኛ ሆነሽ መቀመጥ አይደለም ስትለኝ ጭራሽ ባሰብኝ። ሲመጣ እንደ ድሮ ተፍለቅልቄ ሳይሆን በጥያቄ ነበር የተቀበልኩት። ያው ከሱ ጋር ስሆን ያለሁበትን ረሳለሁ። ግን አንድ ቀን ድጋሚ ተቀሰቀሰብኝ እና አብሬው እያለሁ በሀሳብ ነጎድኩ። እጄን ይዞ ምን ነው ሲል አባነነኝ። እያሰብኩ ነው አልኩት። ስለምን አለ። ስለ እኛ አልኩት። ስለ እኛ ምን ሲል እስከ መቼ ነው? ለኔ እኮ ይሄ አይገባኝም። እንደዚህ አይነት ህይወት መኖር አልፈልግም። መወሰን አለብህ አልኩት። ይቅርታ ግን ልጆቼን መተው አልችልም፣ በፍጹም አልችልም አለኝ። አልገረመኝም። እንደውም የገረመኝ የተለየ መልስ የሚጠብቀው ይህ ጅል ልቤ ነበር። እሺ ስለዚህ ስለው ለአንቺ ስል ይኸው ከአዲስ አበባ እስከዚህ የመጣሁ አይደል እንዴ አለኝ። አይ ሁለት እንኳን ወዶ አይሆንም። ካንተ በላይ ምጎዳው እኔ ብሆንም ግን እዚህ ጋር ያበቃል። አንተም ለእኔ ስትል መምጣት አይጠበቅብህም። እኔም ስልኬን 80 ጊዜ ቼክ አላደርግም። ወደ ተረጋጋ ህይወት ተመለስ። እኔም እንደዛው ሞክራለሁ። ደህና ሁን ብዬው የሞት ሞቴን ከእቅፉ ተላቅቄ ወደ ቤቴ ሄድኩ። በቃ አለቀ። ከሱ ጋር ጨረስኩ። እንባ የሌለው ለቅሶን አልቅሼ አይነጋ የለምና ነጋ። ለመጀመሪያ ጊዜ ስልኬን ለማየት አልዞርኩም። ቢያምም ቢቆስልም ግን ይድናል። ታውቂያለሽ፣ አንዳንዴ ደውይለት ይለኛል፣ ና በይው ይለኛል። ግን ደግሞ ራሴን እሰበስባለሁ። ቀስ በቀስ አያልፍ የለምና አለፈ። እንደዚህ እንደማወራሽ አልነበረም። በጣም ከባድ ነበር፣ ግን ተወጣሁት። የህይወቴ ሌላው በጣም ከባዱ ምዕራፍ ከቤተሰቦቼ ጋር በሚወዳደር ያህል ይህ ነበር። ግን ወደ ራሴ ያ የደበዘዘው ማንነቴ ተመለስኩ። እንደውም የሆነ ስኪል ለመማር ወሰንኩና አንድ ትምህርት ቤት ገባሁ። የሆነ ቀን ራሴን እያዳመጥኩ እያለ የሆነ ፊቱ አዲስ ያልሆነብኝ በጣም ደስ የሚል ገጽታ ያለው ልጅ ግን የት እንደማውቀው ግራ የገባኝ ሰላም አለኝ። ስለምወስደው ኮርስ ሲያወራኝ የትምህርት ቤቱ ልጅ መሆኑን አስታወስኩ። አውርቶኝ ሄደ። ቀስ በቀስ ትንሽ ወክ እናደርጋለን። አንዳንዴም በቴሌግራም እናወራለን። ለመድኩት። አንድ ቀን ወክ እያደረግን የሆነ ነገር ልንገርህ አልኩት። እሺ አለኝ። ከዚህ በፊት በጣም ከባድ ግንኙነት ውስጥ ነበርኩ። ያገባ ሰው አፍቅሬ ነበር። ግን ምን እንዳረኩት ታውቃለህ? የነበረበትን ወሰንኩኝ። የሚገባንና ምርጥ ነገር ነው ለኔ የሚገባኝ ምርጥ ነገር ነው ብዬው እያፈቀርኩት ታውኩት አልኩት። እሱም ልክ ነሽ፣ ለአንቺ ምርጡ ይገባሻል፣ ትክክለኛ ውሳኔ ነው የወሰንሽው፣ ጀግና አለኝ። በጣም ደስ አለኝ። ልጁን ስለወደድኩት ሳይሆን ስለተረዳኝ አመሰገንኩት። ከዛ ጊዜ ጀምሮ የሚገርም ጊዜ ከሱ ጋር በንጹህ ህሊና ማሳለፍ ጀመርኩ። ከትክክለኛ ሰው ጋር ጥሩን ሁሉ ነው የምፈልገው ሲለኝ እኔም ነበር ያልኩት፣ እንባ እየተናነቀኝ። አሁን ላይ በጣም ደህና ነኝ። ከሱ ውጪ ማንንም አልፈልግም። እሱም እንደዛው። ልንጋባ 1 ወር እየቀረን ነው። ይህን ታሪኬን የምጽፍልሽ ትላለች። ለሌሎች ማስተማሪያ እንደሚሆን አልጠራጠርም። ሁሉም ነገር አሁን ላይ ያስለቀሳችሁ ከሆነ ወደፊት ለዚህ ነበር ብላችሁ እንድትስቁ ያደርጋችኋል። የማያልፍ ችግርና የማይነጋ ሌሊት የለም ውዶቼ። ለኔም መልካሙን ተመኙልኝ። ያው ከ1 ወር በኋላ ሰርጌ ነው ብያችኋለሁ። በአለም ላይ እንደኔ ያህል ደስተኛ ሴት አሁን ላይ አለች ብዬ አላስብም። አመሰግናለሁ ብለናለች። እኛም በጣም እናመሰግናለን። በጣም አሪፍና የሚያስተምር ታሪክ ነበር። ቴንክ ዩ ባይ ጋይስ።